ዛሬ የምናወራው ስለ ታላቋ የኦርቶዶክሷ የአርት የስልጣኔ የሮም ኢምፓየር ልጅ የሆነችው የቤዛንታይን ኢምፓየርን ሂስትሪ ነው። ቁጭ ብለህ ተመልከት። ባለፈው ስለ ሮም ኢምፓየር ስናወራ ሮም ኢምፓየር ለሁለት እንደተከፈለ ዌስተርን ሮማን ኢምፓየር እና ኢስተርን ሮማን ኢምፓየር ተብሎ ቀዩ ዌስተርኑ ማለት ነው ብዙ አልቆየም ወዲያው ፈረሰ። ነገር ግን ኢስተርኑ ቤዛንታይን ኢምፓየር ተብሎ ለረጅም ዓመታት ከዛ በኋላ ቆይቷል አይደለ? ኤሌን ያቆም ነው። ስለዚህ አሁን የምናወራውኛ ስለ ቤዛንታይን ወይም ደግሞ ኢስተርን ሮማን ኢምፓየር ነው የምናወራው ማለት ነው። ታዲያ እዚህ ጋር ስንመጣ አንደኛውና ዋነኛው ሰውዬ ኮንስታንቲን ወይም ደግሞ ቆስጠንጢኖስ ነው። ቆስጠንጢኖስ ለመጀመሪያ ጊዜ ሮማን ኢምፓየር ላይ ክርስትናን ያመጣ በጣም ታላቅ የተባለ ንጉስ ነው። ነገር ግን ከሱ በኋላ እቺ ኢምፓየር አብራ መቀጠል አልቻለችም፣ ለሁለት ተሰነጠቀች። ቤዛንታይን ኢምፓየርንም ወለዳት ማለት እንችላለን። ኮንስታንቲን ለምን ዋና ከተማዋን የአሁኗን ኢስታንቡል የዛኔውን ኮንስታንቲኖፕልን የመሰረታት እሱ ነው። ኢኮኖሚው፣ ፖለቲካው ሞር ወደ ኢስተርኑ እንዲሄድ ወደ ቤዛንታይን እንዲመጣ የተደረገበት ሁኔታዎች አሉ። ኢምፓየሩም ክርስትናን የሚከተል ኢምፓየር ሆነ። ነገር ግን ደግሞ ከዛኛው ከድሮ ሮማን ኢምፓየር የሚለየው ነገር ክርስቲያን መሆኑ፣ እነዛ ፔጋን ነበሩ። ይሄኛው ደግሞ ያው እንትሉ የጠበበ ነው፣ ለሁለት የተከፈለ ነው። በጣም ጠባብ ነው የሚገዙት ቦታ። ያ ታላቅ ነው፣ በጣም ታላቅ ነው። ነገር ግን ከዛ ውጪ አርቱ፣ ህጉ፣ ሲስተሙ፣ ሙዚቃው፣ ስታይሉ ትንሽ ነው እንጂ አንድ አይነት ነው። እንደ ጀስቲኒያን አይነት የሚገራርም በቃ ሌጀንድ የሆነ ከገበሬ ልጅነት ተነስቶ ራሱን እዚህ ጋር ያበቃ በጣም የሚገራርም መሪዎች፣ ሪፎርምን ያመጣ ሮም፣ ታላቋን ሮም የድሮዋን ለመመለስ የሞከረ በመውረር በፖለቲካውን በማሻሻል ህግ በመጻፍ ሃያ ሶፊያ የተባለውን ይሄ አሁን መስጊድ የሆነውን የዛኔውን ቤተክርስቲያን የገነባው በጣም የሚገርም በቃ ርቅቅ ያለ ቤተክርስቲያን ነው። ወይዚ ቀላል እንዳይመስላችሁ። ወሳኝ ደግሞ የሱ ቀኝ እጅ የሆነው ጀነራሉ የሆነው ደግሞ ቤሊሳይረስ አለ። ቤሊሳይረስ እና ሁለቱም ሌላ ታሪክ ለብቻቸው ነው የምንሰራላችሁ። የሚገርሙ ሰዎች ናቸው ሁለቱም። ይህ ሰው ታዲያ ሮምን ሄዶ ኮንኩር አድርጎ በቃ ማለት ለመመለስ ሞክሯል። ሮም ኢምፓየርን ህጉን ለመስራት ሞክሯል። ነገር ግን ደግሞ ይህ ኢምፓየር በሽቶች አሉበት። አንደኛው ቱርክ አረብ ቱርክ ሲባል ባሁኑ እንትን እንዳትመጡት። ቱርክስ የሚባሉ ኖማዲክ ነገር የሆኑ ራሳቸው ኦቶማንን ነገር የሚሆኑት እኚህ ጋሬጣዎች አሉበት ከአረቦች ጋር። አረቦች በተደጋጋሚ ኢስታንቡልን ወይም ደግሞ ኮንስታንቲኖፕልን የዛኔዋን ለመውሰድ ሞክረዋል፣ ተጥሯል። ክሩሴድ ጦርነት አለ፣ የመስቀል ጦርነት አለባቸው በዚህ በኩል። ከዚህ ቡልጋሪያዎች ምናምን ይረብሻሉ ምናምን፣ ብቻ ብዙ ነው ኢምፓየሩ ችግሩ። ሌላኛው ሁለት በሽተኞቹና ዋነኞቹ ምላቸው እኔ ፖለቲካውን የበጠበጡት እናንተ ላይ ያሉት በሽታ ነው፣ ተላላፊ በሽታ ነበረ። እሱ በሽታ ብዙ ሰዎችን ገሏል፣ ኢኮኖሚውን ገሏል። ከዛ ሌላኛው በሽታ የሃይማኖት በሽታ ነው። በጣም ሃይማኖት የነበረው ፕሌስና ፓወር ኢምፓየሩ እንዲበጠበጥ አድርጎታል። የሃይማኖት አባቶች ምናምን የነበራቸው ነገርና የሃይማኖት ክርክሮች ልዩነት እንዲፈጠሩ ኢምፓየሩ ክራክዳውን እንዲያደርግ እንዲሰነጠቅ ወሳኝ ቧንቧ ያስገባ ነው። ይሄ ግሬሲዝም ባይዘ እዛኔ ነው የተፈጠረው። የካቶሊክና የኦርቶዶክስ መሰንጠቅ እዚሁ ኢምፓየር ውስጥ ነው የተፈጠረው። ባይዘው ኒቂያ ጉባኤ በየጊዜው የሚደረጉ እንታፍንቶች ነበሩ። በቃ እንደዚህ አይነት ነገሮች ነበሩ። እኚህ ነገሮች ኢምፓየሩ ኢምፓየር እንዳይቀጥል ያደረጉ በሽቶች ናቸው። ክሩሴድም ጭምር የሃይማኖት ጦርነት ነው። ገብቷቸዋል። የማይረባ ኢየሩሳሌምን ይዛሉ ብለህ ሚሊዮኖች ያለቁበት የሚያስጠላ ውጊያ ነው። ታዲያ እንደዚህ የማይረቡ ዲሲዥኖች የሚወስኑ መሪዎች ነበሩ፣ እንዲሁም ደግሞ ሁኔታዎችም ነበሩ። ይሄ ኢምፓየር ቆይቷል። 1000 ዓመት ቀላል አይደለም። ነገር ግን ደግሞ ይህ ብዙ ላስት ማድረግ ይችል ነበረ። እያለ እየጠበበ ኮንስታንቲኖፕል ላይ ብቻ ቀርቷል ማለት ነው። ኮንስታንቲኖፕል ላይ በቃ ከተማዋ ብቻ ኢስታንቡል በቃ ብቻ ለብቻዋ ቀርታ ከተማው ጠቦ እንዳለ ኦቶማን ቱርክ ተነሳ። ምን ሆኜ ነው ሳልነግራችሁ በ13ኛው ክፍለ ዘመን ኦቶማን ቱርክን የሚያስቆመው ኃይል ጠፋ። ባይዘው ኦቶማን ቱርክ ቀጣይ ነው የምሰራላችሁ። ኦቶማኖች ከተነሱ በኋላ እዛው እኮ ነው ጎረቤት እኮ ነው አንድ እኮ ነው ያው እንደዛ ከተነሱ በኋላ ምንም በቃ የሚያስቆማቸው ጠፋ። ከተማዋ ላይ ብቻ እንደዚህ አንጠልጥለው አስቀሯቸው። ከተማው ግን ስትሮንግ የሆነ ፕሮቴክሽን ራሱ የሚከላከልበት የራሱ ሰንሰለቶች የራሱ ታንክ በቃ የዘመኑ ታንኮች በሏቸው የነበሩት መርከቦች የነበሩት ኃይለኛ ነው። ስለዚህ ከተማው መያዝ አልተቻለም። ብዙዎች ሞክረው ፌል አድርገዋል። ከአረብ እስከምን አንድ ሰይጣን የሆነ ሰው ተነሳ። መህመት ዘግሬት ተነሳ። መህመት የኦቶማኑ ልጅ የሆነው መህመት ተነሳ። በ15ኛው ክፍለ ዘመን ያዛት በሚገርም ስትራቴጂ። ሮም ለ2000 ዓመት የቆየችው ባይዘ ቤዛንታይን ለብቻው አይደለም፣ እሺ የሮምም ነው ስሩ ነው። የነ ኦገስተስ ሲዘር የነ ጁሊየስ ሲዘር የነ ሮሚለስና ረመስ የተጀመረው የመጀመሪያው ታላቁ ኢምፓየር ዓለምን እስካሁን የዘረጋው ኢምፓየር
አበቃለት። የመጨረሻው ንጉስ ደግሞ ኮንስታንቲን 11ኛው የመጨረሻው ንጉስ ሆኖ እጄን አልሰጥም ብሎ የጀግና ማማቱ ሞተ። ከሱ በኋላ ኮንስታንቲኖፕልም ተያዘች፣ ኢስታንቡልም ተባለች ማለት ነው። ያው መሐመድ ነው የቀደማቸው። አንደርስታንድ ከባድ ሰው ነው የገጠማቸው። የኦቶማኑ ንጉስ አይደለም፣ በቃ ኃይለኛ ሰው ነውና እሱ ራሱ የሚገርማችሁ ታውቃላችሁ አይደለ? ራሱን የሚያየው እንደነ ጁሊየስ ሲዘር ነው። ሮማዊ አርጎ ነው የሚያስበው። ከባድ ፖለቲካ ነው። የኦቶማን ቱርክ ላይ ሳወራላችሁ እናወራለን እሱ። እሺ ለማንኛውም አልተመቸኝም። የሚመቸው ነው የተወሰኛ አይደለም ያወራላችሁ። ብቻ ይሄንን ይመስላል።